ወይቤሎ እግዚእ ኢየሱስ እመኬ ፈቀርኩ የሃሉ እስከ ሶበ እመጽእ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ወር በገባ በአራት ሁልጊዜም ዮሐንስ ወንጌላዊ ብላ ቅድስት ቤተ ክርስቲያን ከአራቱ ወንጌላውያን አንዱ ከአስራ ሁለቱ ደቀ መዛሙርቱም ዋናው የሆነውን ወንጌላዊ ዮሐንስን ታሳስባለች፣ ታዘክራለች፣ ስለሱ ትናገራለች፣ ታስተምራለች። መነሻ የሚሆነን በዮሐንስ ወንጌል ራሱ በጻፈው ምዕራፍ 21 ቁጥር 21 ላይ ያለውን ቃል ወስደን እንነጋገራለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅዱስ ጴጥሮስ ጋር ከተነጋገረ በኋላ ንግግሩ ትወደኛለህ ወይ እያለ 3 ጊዜ ጠየቀው። እንደምወድህ አንተ ታውቃለህ እያለ ይመልስ ነበረ። መጀመሪያ ግልገሎችን አሰማራ፣ በጎችን አሰማራ፣ ጠቦቶችን ጠብቅ አለውና ከዚያ ተከተለኝ አለው ይላል። እንግዲህ የማቴዎስ ወንጌል ምዕራፍ 4 ላይ ስንመለከት በጥብርያዶስ ከወንድሙ ከአባቱ ጋር ሆኖ አሳ እያጠመደ ይልቁንም በአህያው የተያዘለትን እየጫነ እንዲሁም ደግሞ አንድ በሬ ነበረው በጥማድ እያረሰ ትዳርም ነበረው። እነዚህም ሁሉ ትቶ ተከተለኝ። ለጊዜው በእግር ተከተለኝ፣ ፍጻሜው ግን በስራዬ በግብሬ ምሰለኝ። እኔ ቀና ብዬ እሰቀላለሁ፣ አንተ ደግሞ ተዝቅዝቅህ ተሰቅለህ በመስቀል ትመስለኛለህ ብሎ አስከተለው። እሱም ማቄን ጨርቄን ሳይል አምላኩን ተከትሎ ደቀ መዝሙር ከአስራ ሁለቱ ሐዋርያት ይልቁንም ደግሞ የሐዋርያት ራስ ሆኖ አባት ሆኖ የተጓዘ ሐዋርያ ነው ቅዱስ ጴጥሮስ። ይህ ቅዱስ ጴጥሮስ ጌታ ተከተለኝ ብሎት አሁን ደግሞ ወምድረ መሱ ይላል። ምሳ ከበሉ በኋላ ጥያቄውን ጠየቀው፣ መለሰ። አንተ ታውቃለህ እያለ መጨረሻ ላይ ግን ተከተለኝ አለ። ሲለው እነሆ ተከትሎ ሲጓዝ ወደኋላ ዘወር ብሎ ቢመለከት እነሆ ዮሐንስ ወንጌላዊ ሲከተለው አየና ተመለከተ። በዚህን ጊዜ ነው እንግዲህ እንዲህ ብሎ ጠየቀ። ጴጥሮስ ይህን አይቶ ኢየሱስን ጌታ ሆይ ይህስ እንዴት ይሆናል? እኔን ተከተለኝ አልከኝ፣ ተከተልኩህ። ለሞትም ይሁን ለሕይወት ትናንት ባደርክበት እንዳድር በዋልክበት እንድውል የእጅህን ታምራት የቃልህን ትምህርት እንድሰማ እንዳይጠርተኝ ተከትየህ ውድቀቴን በመነሳት ክህደቴን በንስሐ እየተቀበልክ ጉድለቴን እየሞላህ እስካሁን ድረስ አስከትለኸኛል። አሁን ላይ ደግሞ ተከተለኝ ብለኸኝ እነሆ ተከትዬሃለሁ። ይህስ እንዴት ይሆናል አለና ጌታ ኢየሱስን ጠየቀው። ማን ነው? ቅዱስ ጴጥሮስ። ስለማን? ስለ ዮሐንስ ወልደ ነጎድጓድ። በዚህን ጊዜ ነው ኢየሱስም እስክመጣ ድረስ ይኖር ዘንድ በወድስ ምን አግዶህ አንተ ተከተለኛለህ ይላል። እርሳችን እዚህ ላይ ነው እንግዲህ እስክመጣ ድረስ እስክመጣ ድረስ ይኖር ዘንድ በወድስ አለ። ባይሞትስ ቢኖርስ በሕይወት እስክመጣ ድረስ በትንሣኤ ዘጉባኤ እስክመጣ ድረስ እስክመጣ ድረስ ይኖር ዘንድ በወድስ አለው። በዚህን ጊዜ በማቴዎስ ወንጌል ምዕራፍ 16 መጨረሻ ላይ ሀለው እዝየ እለ ይጥምዎ ለሞት፣ ከነቢያትም ከሊቃውንትም ከሐዋርያትም ከጻድቃንም ሞትን ያልቀመሱ የተሰወሩ የተነጠቁ አሉና ከነዚህ መካከል የማይሞት አለ ብሎ ተናግሮ ስለነበረ ጌታ ቅዱስ ጴጥሮስ ምን አለ? ቁጥር 23 ላይ ስለዚህ ያ ደቀ መዝሙር አይሞትም የሚለው
ይህ ነገር ወደ ወንድሞቹ ወጣ። ነገር ግን ኢየሱስ እስክመጣ ድረስ ይኖር ዘንድ በወድስ ምን አግዶ? ይህን ሲለው ጴጥሮስ ግን ሄደና ለጓደኞቹ የማይሞተውን ከ12ታችን አውቄዋለሁ አለ። ማን ነው ሲሉት ዮሐንስ ነው። ለምን? እስክመጣ ድረስ ቢቆይስ? እስክመጣ ድረስ ይኖር ዘንድ በወድስ፣ እስክመጣ ድረስ ቢቆይስ ምን አግዶህ? እስክመጣ ድረስ ይኖር ዘንድ በወድስ። እግዚአብሔር እንዲህ ይለናል፣ እስክመጣ ድረስ በወድስ። ባይሞትስ፣ ባይራበስ፣ ባይሰደድስ፣ ባይቸገርስ አንተ ምን አግዶህ ይላል እግዚአብሔር። ስለዚህ ዛሬ አሁን የምንመለከተው ስለዚህ ሐዋርያ አይሞትም የተባለ የተሰወረ የተነጠቀ ሐዋርያ ስለሱ ነው የምንነጋገረው። ይህ ሐዋርያ በነገራችን ላይ በዮሐንስ ወንጌል ምዕራፍ 19 ቁጥር 20 ጀምሮ ስናነብ ጭፍሮችም እንዲህ አደረጉ። እንዲህ አደረጉ። የኢየሱስ እናት በዛ በመስቀሉ ስር ነበረች ይልና ከኢየሱስ እናት ጋር በመስቀሉ ስር የተገኘ ሐዋርያ ነበርና ጌታ ኢየሱስን እንዲህ አለው። ወይቤሎ ለረዱ ለደቀ መዝሙሩም እንዲህ አለው። ነያ እምከ እናትህ እነዋት፣ እናትህ ይህች ናት። ለደቀ መዝሙሩም እንዲህ አለው፣ እናትህ እነኋት። ለደቀ መዝሙሩ ማን ነው? ጌታ። እናት በመስቀል ላይ ሆኖ ተገርፎ ተቸንክሮ ተወግቶ ሆምጣጤ ጠጥቶ ምራቅ ተተፍቶበት ስጋው አልቆ አጥንቱ ተቆጥሮ ደሙ ፈሶ በዚያም ላይ ሆኖ ግን እነሆ ወደ ደቀ መዝሙሩ አንገቱን ዘለስ አደረገና ወይቤሎ ለረዱ አለ። እንዲህ አለው፣ እናትህ እሷ ናትና ይዘህ ወደ ቤትህ ግባ። ወይቤሎ ለእሙ ለእናቱን ደግሞ እንዲህ አላት፣ ነዋ ወልድኪ ልጅሽ እርሱ ነው፣ ይዞሽ ወደ ቤቱ ይገባልና ተከተዩ አብረሽ ግቢ አላት። 15 ዓመት በቤቱ እመቤታችን ይዞ የኖረ ሐዋርያ ነው። በእኛ አንደበት፣ በእኛ ቤት፣ በእኛ አይምሮ እመቤታችን ስንት ዓመቷል? 15 ዓመት እመቤታችንን ተንከባክቦ በ64 ዓመቷ ነፍሷና ስጋዋ እስከሚለይ ድረስ በመስቀል ላይ ተቀብሎ መድኃኔ ዓለም ወደ ጎልጎታ ሲወርድ የትንሣኤ በኩር ሆኖ ሲነሳ ሲያርግ ሐዋርያው ጋር አብራ 15 ዓመቱ። የሚገርም ነገር ነው። ያ ብቻም አይደለም። በ64 ዓመቷ ስጋዋና ነፍሷን ጥር 21 ቀን 49 ዓመተ ምህረት ሲለይ መድኃኔ ዓለም እነዚህ አይሁዳውያን እናቃጥላለን ብለው በተዘጋጁበት ሰዓት አቃጣይ ነኝ የሚለውን እጁን በቅዱስ ሚካኤል ቀጦ በዕፀ ሕይወት በገነት ወስዶ ከዮሐንስ ጋር እመቤታችን ወስዶ አስቀመጠ። አየው፣ ፍቅር እስከ መቃብር ማለት ይሄ ነው። አየው፣ ፍቅር እስከ ሞት ድረስ። ሞት እውነተኛ ፍቅርን አያሳጣም። አይተዋል። አልዓዛር ተቀበረ። በአራተኛው ቀን አልዓዛር አለ ጌታ። ማርታ ይሸታል 4 ቀኑ ነው ብላ ወንድሟን ከሞተ በኋላ ረሳችሁ፣ ተወችው። ጌታ ግን ፍቅር እስከ መቃብር እስከ ሞት ድረስ ነውና ብታምኚስ ወንድምሽ ይነሳል ብሎ 4 ቀን የተቀበረውን የ4 ቀን አስከሬን አልዓዛርን ተነስ ብሎ እንደገና እንዲያገለግለው አድርጓል። የሞተውን ሕሊና መድኃኔ ዓለም ያስነሳል። ስለዚህ በመስቀል ስር እመቤታችንን ተቀብሎ ወደ ቤቱ ይዞ ገብቶ 15 ዓመት ብሎ እመቤታችን ያገለገለ፣ መጨረሻ ላይ ደግሞ በዕፀ ሕይወት ስር ከእሷ ጋር አብሮ ተነጥቆ ሄዶ የቆየ፣ መጨረሻ ላይም ደግሞ ከሐዋርያት ጋራ በጌቴሴማኒ መቃብሯንና ትንሣኤዋን እንደ ልጇ በ3ኛው ቀን ስታርግ የተመለከተ ያየ ይህ ሐዋርያ ከሐዲስ ኪዳን ነቢይ ወይም ደግሞ ባለ ራእይ
ወይም ደግሞ ትንቢት ተናጋሪ እርሱ ነው። ራእይ ዮሐንስ ራእይ ትንቢት ነውና ራእይ ያየ የተረጎመ ይልቁንም ደግሞ ትንቢትን ያየና የጻፈ ሐዋርያ ብቸኛ ሐዋርያ ነው የሐዋርያ። ስለዚህ ሐዋርያ ስንናገር በገሊላ ባህር ጌታችን መድኃኒታችን ኢየሱስ ክርስቶስ እየተዘዋወረ ሲያስተምር ከአባቱና ከወንድሙ ከዮሐንስ ጋር አገኘው ይልና ወንድማማቾችን ጠርቶ አስከተላቸው ይላል። በዚህን ጊዜ ነው ይህ ሐዋርያ ዮሐንስ ጌታን ተከትሎ ለጊዜው በእግር ኋላ ደግሞ በግብር የመሰለው ሐዋርያ ነው። በገሊላ ነው። ዮሐንስ ማለት ፍስሐ ደስታ ማለት ነው። ዮሐንስ ማለት ፍስሐ ወይም ደግሞ ፍስሐ ወሐሴት ተድላ ደስታ የሚለውን ይወክላል። በሌላ መልኩ ደግሞ ርኅራኄ የሚለውንም ደግሞ ያሳያል። በሌላ መልኩ ደግሞ ርኅራኄ ወሳህል ርኅራኄና ቸርነት ደግነት የሚለውን ይገልጣል። መስከረም 30 መድኃኒታችን ኢየሱስ ክርስቶስ ለሐዋርያነት ጠርቶ ያስከተለው ሐዋርያ ነው። መስከረም 30 ተጠርቷል። የሚገርም ነገር ነው። ሲጠራው ተከተለኝ ነው ያለው። ለጊዜው በእግር ተከተለኝ፣ ኋላ ግን በስራ የመሰለኝ ነው ያለው። ተከተለው። አባቱን መረቡን ትቶ ተከተለው። አባቱን መጀመሪያ፣ ከዚያ ቀጥሎ መረቡን ያችን አሳ የሚይዝባት መረብ ወረወረና ጌታን ተከተለ። ምክንያቱም የሚከተለው አምላክ የሁሉም ባለቤት ስለሆነ የሚመግብ የሚያኖር በዝናብ አብቅሎ በፀሐይ አብስሎ የሚያኖር አምላክ ስለሆነ፣ ስለዚህ እሱ ተከተለኝ ሲል ማጨንጨርቄን አላለም፣ ተከተለው የሚለውን ይተረጉሟል። ይህ ሐዋርያ ብዙ ስሞች አሉት። ከሁሉም ሐዋርያት የስም ብዛት ያለው የሐዋርያ ነው። የሚገርመው ነገር በኑሮው ጌታን ለመምሰል ይጥር ነበር ይላል። በኑሮ ጌታን ለመምሰል ይጥር ነበር ይላል። ዓለምን በመናቅ ፍቅረ ነዋይን በመናቅ ፍቅረ ዓለምን በመናቅ ከሰዎች ጋር አብሮ የመኖር እንደገና ደግሞ አምላኩን ተከትሎ በጾም በጸሎት በስግደት በመራራትና አብሮ በመኖር አምላኩን ለመምሰል የሚጥር ሐዋርያ ነው ይልና እንደውም ይላል ትርጓሜው መልኩ ኢየሱስን ይመስል ነበረ ይላል። አይሁድ ክርስቶስን ለመያዝ በጣሩበት ጊዜ ሁለት ነገር ያስቸግራቸው ነበር። አንደኛው ምታተኛ ነውና ያመልጠናል ብለው ያመልጠናል፣ አናገኘውም፣ ምን ቁም ነገር ነው ይሄ ለክርስቶስ? ኤልያስ እኮ ሲፈልግ ይገኛል፣ ሳይፈልግ አይገኝም ተናግሯል እኮ አይደለ? ምንድን ነው ያለው? ያ መንፈስ ይመጣና አንተን ወደ ሌላ ቦታ ይወስድህና አክዓብ ለምን ዋሸህ ብሎ ይገለኛል ብሎ እኮ ነው የተናገረ አይደለ? ስለዚህ እዩን አይቶ ወይም ደግሞ ሌላውን ስንመለከት እዚህ ላይ ምንድን ነው ያሉት? መንፈስ አለበትና ቢጠፋንስ ሳንይዘው እንጠንቀቅ፣ ጥንቃቄና በሌላ መልኩ ከ12ቱ ሐዋርያት አንዱ ዮሐንስ የሚባለው መልኩ እርሱን ኑሮው እርሱን ይመስላልና ስለዚህ ኢየሱስን ያዝን ብለን ዮሐንስን ብንይዘው ጉድ እንሆናለን። ጉድ እንሆናለን። ለምን? መልካቸው ይመሳሰላል፣ ኑሯቸው ይመሳሰላል፣ ይመሳሰላል። ስለዚህ ይሄ የዮሐንስ ክርስቶስን መምሰል፣ የመልክ መምሰል፣ መመሳሰል፣ የሕይወት መምሰል፣ የጉዞ መምሰል ይሄ አይሁድን ያስጨንቅ ነበር። አይሁድን ያስጨንቅ ነበር። በኋላ ግን የሉቃስ ወንጌል ምዕራፍ 23 ቁጥር 1 ላይ በይሁዳ ልብ ሰይጣን ገባ፣ ዲያብሎስ ገባ ይላል። እኔ አሳልፌ ልስጣችሁ ምን ትሰጡኛላችሁ ብሎ በ30 ብር አምላኩን ሸጠና ሄዶ ሰላም ለከ መምህር፣ መምህር ሰላምታ ላንተ ይገባሃል ብሎ ጫማው ላይ ሲወድቅ በስእምኑ ታገቦ ለወልደ እጓለ እመሕያው ግራ እየተጋቡ ነበረ። አንተን ያውቀዋለሁ መምህሬ ነው፣ እጀስ ሳለመዋለሁ፣ ስሳለመው ኑ ያዙት ብለህ በመሳም አሳልፈ ልሰጠኝ ነውን አለና ኃይሉን ቢያሳይ ከይሁዳ ጀምሮ ሁሉም ወደኋላ ወደቁ። በአንተ አቅምና በአንተ ልክ የሰው ልጅን አታስይዘውም። አምላክን በብር አታስይዘውም። አምላክን በጉልበተኞችና በምንደኞች አታስይዘውም። በጭፍራ የሚያዝ በጭፍራ የሚንገላታ አቅሙ፣ ጉልበቱ፣ ስልጣኑ በሰው ልክ የሚለካ አምላክ የለም
ትንቢተ ነቢያትን ለመፈጸም ተሰቅሎ ዓለምን ለማዳን ሙቶ ዓለምን ለማዳን ተጎድቶ የተጎዱትን ለማንሳት የመጣ አምላክ እንጂ በአንተ ግዥና በሰዎች አቅም በጭፍራ ጩኸትና ጉልበት የሚለካ አምላክ የለም ማለትና ኃይሉን አሳያቸው። መጨረሻ ላይ ግን እነሆ የመጣው ጊዜዋ ስትደርስ ለመሰቀል ነውና እንኳ ያዙኛልና ራሱን አሳልፎ ሰጣቸው። ይሁዳ አይደለም አሳልፎ የሰጣቸው፣ ራሱን ነው በራሱ አሳልፎ እንኩ ያዙ ይሰቀሉኝ አላቸው። ይህን የሚለው ስለዚህ በኑሮው ክርስቶስን ለመምሰል ይጥር ነበረ፣ መልኩም ክርስቶስን ይመስል ነበር የሚለውን ይተረጉማል። ሌላው ጌታ የሚወደው ሐዋርያ ይባላል። በዚህ ምክንያት በኑሮ ለመምሰል በጉዞ ለመምሰል በመልኩም ስለሚመስለው ጌታ የሚወደው ሐዋርያ ተብሎ ተጠርቷል። ሌላው ፍቁረ እግዚ ዮሐንስ ወንጌል ምዕራፍ 20 ቁጥር 2 ላይ ፍቁረ እግዚ የጌታ ወዳጅ ሁላችን የሚያደርገን መድኃኔዓለም እውነቴን ነው ልበላችሁ፣ ከጾምን ከጸለይን ፍቅር፣ ይቅርታ፣ ቸርነት፣ ደግነት ከኛ ህይወት ላይ ካለ የጌታ ወዳጆች ነን። በማርቆስ ወንጌል ምዕራፍ 3 ላይ ተመልከቱ። ወንድሞችህ፣ እህቶችህ፣ እናትህ፣ አባትህ መጥተው ይፈልጉሃል ብለው ሲያሾፉና ሲያሟርቱ ቀና አለና ወንድሞች እነማን ናቸው? እህቶችስ እነማን ናቸው? ማን ነው አለና አባቴስ ማን ነው? እስቲ ጠይቃቸው። ሁሉም ጸጥ አሉ። የአባቴን ፈቃድ የሚያደርግ ሁሉ እናቶችም እናቴ ናቸው፣ አባቶችም አባቶች ናቸው፣ እህቶችም እህቶች ናቸው፣ ወንድሞችም ወንድሞች ናቸው አለና መልስ ሰጣቸው። በማቴዎስ ወንጌል ምዕራፍ 13 ላይ ምን ይላል? የምናውቀው የጠራቢው የዮሴፍ ልጅ አይደለምን? እናቱስ ማርያም አይደለችምን? እያሉ ተሰናከሉበት ነው እንጂ ጽድቅን አገኙበት፣ እውነትን አገኙበት አለ። ተሰናከሉ ነው። ስለዚህ ፍቁረ እግዚ ጌታ የሚወደው ደቀ መዝሙር ይባላል። ጌታ የሚወደው ደቀ መዝሙር ከሱ የማይለይ እውነቱን የሚመሰክር እውነቱን የሚናገር ሐዋርያ ተብሎ ፍቁረ እግዚ የጌታ ወዳጅ። ሕጉን ከጠበቅን ትእዛዙን ካከበርን የጌታ ወዳጅ እንባላለን። የጌታ ወዳጅነት ለዮሐንስ ብቻ አይደለም እንዴ። በሉቃስ ወንጌል ምዕራፍ 10 ቁጥር 40 ላይ ማርታ ምንድን ነው ያለችው? ጌታ ሆይ ትወደኛለህን አለችው። አዎ ልጅ አይደለሽም እንዴ? እወድሻለሁ። እንግዳስ ማርያም ካንተ ስር ቁጭ ብላ ብዙ ሰዓት ቆይታለች፣ አላገዘችኝም፣ እኔ ግን እየደከምኩ ነው አለችው። ማርታ 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 ትጨነቂያለሽ፣ ትደክሚያለሽ፣ ትወጫለሽ፣ ትገቢያለሽ። የሚያስፈልገው አንድ ወይም ጥቂት ነገር ነው፣ ያውም የእግዚአብሔርን ቃል መስማት ነው። ማርያምሰ ሀሌት መክፈልተ ሰናየ ዘኢያጊድዋ። ማርያምስ አንድም ማርያምማ ማንም የማይቀማትን መልካሙን ዕድል መርጣለች። ያስ ምንድን ነው? የእግዚአብሔርን ቃል መስማት። ቃሉን እንድንሰማ የአምላካችን የእግዚአብሔር መልካም ፈቃዱ ይሁንልን። ምን እንደምንሰማ ደግሞ እንድንጠነቀቅ እግዚአብሔር ይርዳን። ስለዚህ ፍቁረ እግዚ ይባላል። በሌላ መልኩ ወልደ ዘብዴዎስ ይባላል። የዘብዴዎስ ልጅ ተብሎ በልጅነት ደረጃ ይጠራል። ከዛ ቀጥሎ ደግሞ ወልደ ነጎድጓድ ይባላል። ወልደ ነጎድጓድ ይባላል። የነጎድጓድ ልጅ ይልና ይናገራል። ይህ ምንድን ነው? ከቤተ ክህነትና ከቤተ መንግስት በመገኘታቸው ኢየሱስ ክርስቶስን ቦአኔርጌስ ይላቸዋል። ማንን? ዮሐንስን፣ ያዕቆብን ወንድማማቾችን ታኦጎሎስ ቴዎጎሎስ ቴዎሎጎስ ተብሎ ተጠርቷል። በፍጥሞ ባየው ራእይ አቡ ቀለምሲስ በነገራችን ላይ በደሴተ ፍጥሞ ታስሮ ሲጸልይ ራእይ አይቷል። ይህ 22 ምዕራፍ ያለው ራእይ አይቷል። መላእክት ጋር እየተነጋገረ የሚያየውን ይጽፈዋል፣ የሚጽፈውን ይተረጉመዋል። እኛ ጋር አሁን እኮ ብዙ ጸሐፊ ነው፣ ግን አዙሮ ለማንበብ ይቸገራል፣ አዙሮ ለመናገር ይቸገራል። ዮሴፍ ህልም ያልማል፣ ያለመውን ይተረጉማል። ዳንኤል ህልም ያልማል፣ ያለመውን ይተረጉማል። ናቡከደነጾር ህልም አልሟል፣ ህልሙም ጠፍቶበታል፣ ትርጉም ጠፍቶበታል።
ፈርዖን ህልም አልሟል። ህልሙም ጠፍቶበታል፣ ትርጉሙም ጠፍቶበታል። አዎ የእግዚአብሔር ሰዎች ግን ህልም ያልማሉ፣ ይተረጉማሉ፣ ይጽፋሉ፣ ያስተምራሉ፣ ይተረጉማሉ። ይህንን ከዮሐንስ ወንጌላዊ ነው የምንማረው ማለት ነው። ስለዚህ ነባቤ መለኮት ተብሏል። ምንድን ነው እሱ? ቀዳሚው ቃል፣ ያ ቃል ቀድሞ ነበረ፣ ቃሉም በእግዚአብሔር ዘንድ ነበረ፣ ቃሉም እግዚአብሔር ነበረ፣ ቃል ሥጋ ሆነ፣ ያም ቃል ሥጋ ሆነ ብሎ የጻፈ ይህን ምስጢር ያየ ስለሆነ ነባቤ መለኮት ታኦጎሎስ ተብሎ ስም በዚህ ስም ተጠርቷል ማለት ነው። ይህን ነው የሚናገረው። ባየው ራእይ ቤት በደሴተ ፈጥሞ ባየው ራእይ ደግሞ አቡ ቀለምሲስ ተብሏል። ይህም ግሪከኛ ነው። አቡ ቀለምሲስ ይለናል። በሌላ መልኩ መስቀል ስር የዋለ ሐዋርያ ነው። ከ6 ሰዓት ጀምሮ እስከ 12 ሰዓት ድረስ መስቀል ስር ተንበርክኮ፣ የሚገርም ነበር፣ ተንበርክኮ ያለቀሰ ነው። ስለዚህ እንደውም የጌታን መከራ መስቀል አይቷል። የሚገርመው ደግሞ ያየው ሲቆይ ሲጎተት አየ፣ ሲገረፍ አየ፣ ሲታሰር አየ፣ ሲተፋበት አየ፣ ሲወጉት እንደዚህ ሲጓጉጡት አየ፣ አምላክ አይደለም እያሉ ሲነቅፉት ሲሰድቡት አየ፣ ሲያዋርዱት አየ። በ4 ገመድ አስረው አንዱ ከፊት አንዱ ከኋላ አንዱ በግራ አንዱ በቀኝ፣ ከፊት ያለው ሲጎትት ከኋላ ያለው ያላላል፣ ወደኋላ ይወርቃል። ከኋላ ያለው ደግሞ ሲያላላ ወደፊት ያለው ይጎትታል፣ ወደፊት ይወርቃል። በግራ በኩልም ያለው ያላላል፣ በቀኝ በኩል ይወርቃል። በቀኝ በኩል ያላላል፣ በግራ በኩል ይወርቃል። እንዲህ በ4ቱ ማዕዘን ወንጌልን የሰጠ አምላክ ለሰውስ በቀርበት መንግስተ እግዚአብሔር መንግስት ቀርባለች እያላችሁ በ4ቱ ማዕዘን እንዳትወሰኑ በአንድ ቦታ ብቻ ሂዱና አስተምሩ በዓለም ዳርቻ ብሎ በሃይማኖተ አበው ሐዋርያት እንዲያስተምሩ ያዘዘ አምላክ በ4 ማዕዘን በፈጠረው ሕዝብ ወደቀ። በ4 ማዕዘን የብቻ አይደለም እየጎተቱ፣ የብቻ አይደለም እጅና እግሩን እያሰሩ፣ የብቻ አይደለም የሚሰቀልበት መስቀል አሸክመው ተራራ አወጡት፣ የብቻ አይደለም በመስቀል ላይ ሰቀሉት፣ የብቻ አይደለም በሚስማር ቸነከሩት፣ ይብቻ አይደለም በጦር ወጉት፣ ይብቻ አይደለም 6666 ግርፋ ገረፉት፣ ይብቻ አይደለም ረድስቱ መስቀልከ ወንእመንከ፣ እስኪ ከመስቀል ላይ ውረድ እንመንብህ ብለው ኧረ አንተስ አምላክ አይደለም እያሉ ቃሉት በመስቀል ላይ። ብቻ አይደለም ተጠማሁ ቢላቸው ሆምጣጤ ሆድን ቆራርጦ የሚጥል አጠጡት። የሚገርም ነገር። ይህንን ማን ይመለከት ነበረ? ማን ያርዳ የቀበረ ማን ያውራ የነበረ? ዮሐንስ ወንጌላዊ ያውራ ስለማን? ስለ ድንግል ማርያም። በዚህ ምክንያት ይላል 70 ዘመን ያማረ ሳይለብስ ፊቱ በሐዘን እንደጠቆረ ስለኖረ ቁጹረ ገጽ ይባላል። ወይም የሚል ስያሜ ተሰጥቶታል ይላል። መከራውን ለዚህ እኮ ነው ገላትያ 3 ላይ እናንተ የገሊላ ሰዎች የገላትያ ሰዎች እናንተ የገላትያ ሰዎች ኢየሱስ ክርስቶስ ትናንትናም ዛሬም እንደተሰቀለ ሆኖ ተስሎ ይታያል፣ እንዳታምኑ አዚም ያደረገባችሁ ማን ነው? እንዳታስተውሉ ይህ ሁሉ መከራ ለሰው መሆኑን ለሰው ልጅ መሆኑን ፍቅር ሳበው ለወልድ ኃያል እመንበሩ አብሶ እስከ ለሞት ፍቅር ሳበው እስከ ሞት ድረስ አደረሰው። አልቦ ዘያጲም ዝንቱ ፍቅር ዘያጲ አልቦም ዝንቱ ፍቅር፣ ከዚህ የሚበልጥ ፍቅር ለማንም የለውም፣ እኔ ልሙትላችሁ እናንተ ኑሩ ብሎ በመስቀል ላይ ተንጠልጥሎ ተሰቅሎ ስጋውን ቆርሶ ደሙን አፍሶ ዓለምን ያዳነ የሀገሬ ሰው አፈር ልብላ ብላልኝ፣ ጠጣልኝ፣ እደር፣ እግርን ታጠብ። ይሄ አገራችን ሰዎች ይችላሉ። እኔ ልሙትልህ ስሞት አፈር ስሆን ብላ ይላሉ። ግን እኔ ልሙት አንተ ኑር አይሆንም። እንዴ ሊሆን ይችላል? ስለ ብዙዎቹ አንዱ ሞተ ተብሏልና ስለ ብዙዎቻችን ኢሳይያስና ቅዱስ ጴጥሮስ ተፈራርቀውበታል። ስለኛ ተጨነቀ፣ ስለኛ ተገረፈ፣ ስለኛ እነሆ ሁሉን ነገር ሆነ። ያልሆነው መከራ የለም። ሁሉን ግርፋቱ ብን መደደቡ ብን መቸንከሩ ብን መሰቀሉ ብን መጎተቱ ብን መታሰሩ እንደ ወንበዴ ብን አምላክ አይደለህም መነቀፉ ይህ ሁሉ
ስለኛ ያልሆነው የለም። ይህንን ኢሳይያስ መጠየቅ ነው። ቅዱስ ጴጥሮስ በመስቀል ላይ የእኛን በደል ተሸከመ ይልና ይሰበስበዋለሁ። ሁሉን የእኛን በደል የሰውን ልጅ በደል በመስቀል ላይ ተሸክሞ ወጣ። መስቀል ላይ ተሸክሞ ወጣና እሱ ተሰቅሎ ስጋውን ቆርሶ ደሙን አፍስሶ የእኛን በደል ዜሮ አደረገው። ክብርና ምስጋና ለመድኃኒዓለም ይሁን። ይህን ነው የሚነግረን ማለት እስክመጣ ድረስ ቢቆይስ የተባለ ሐዋርያ ነው። በሌላ መልኩ ዮሐንስ ሰባኪ ወንጌል ነው። ወንጌልን የጻፈ ወንጌልን ያስተማረ ወንጌልን የተረዳ ወንጌልን ያስረዳ ወንጌልን የጻፈ ያስተማረ የኖረ ሐዋርያ ነው። እኛ እናስተምረዋለን፣ አንኖረው፣ እንናገራለን፣ አናደርገው። እሱ ግን ጻፈው፣ ተናገረው፣ አስተማረው፣ ኖረው። ይህን ሕይወት ለሁላችን የሚያደርግልን መድኃኔዓለም። ሁለተኛው ዮሐንስ መጻሕፍትን 3 መልእክታት፣ 1 ራእይ፣ 1 ወንጌል ጽፏል። እኛም እንጽፋለን። እሱ ግን ጽሑፉና ሕይወቱ አንድ ነው። ይህን ማየት እንድንችል እግዚአብሔር ይርዳል። በዘመናችን ሁሉም ይጽፋል፣ ያጽፋል፣ ያነባል። ማስተዋል የለም። እንደ ጻፍነውና እንደምንናገረው መኖር አንችልም፣ አልቻልም። እሱ ግን ኑሮታል። ሁለተኛ ሌላኛው የታመመ ፈውሷል። እኛ ግን የታመመ አልጠየቅንም። በመጨረሻ ሰዓት የማቴዎስ ወንጌል 25:15 ላይ ታምሜ አልጠየቃችሁኝም ጥያቄ ይመጣል። ዮሐንስ ወንጌላዊ የታመመ ፈውሷል። ቅዱስ ጴጥሮስ የሞተችውን አንስቷል፣ የታመመ ፈውሷል። የሐዋርያት ሥራ ምዕራፍ 9 እና የሐዋርያት ሥራ ምዕራፍ 3 ጴጥሮስን እንየው። ምዕራፍ 3 ላይ የታመመውን ሲፈውስ፣ ምዕራፍ 9 ላይ የሞተችውን ሲያነሳ እናያለን። ቅዱስ ጳውሎስም እንደዚሁ። ስለዚህ የታመመ ፈውሷል። መፈወሱ ይቅርና እግዚአብሔር ይማርህ እንድንል እግዚአብሔር ይርዳል። እኛ እኮ ታሞም ስናገኘው ሳልሰማ ነው የምንለው። ዘመድ ሙቶም ቆይተን ስናገኘው አልሰማሁም እኮ ነው የምንለው። ሰምቻለሁ አላደረሰ ብሎ ነው እንኳን አንልም። እውነቱን አንናገርም። ሳልሰማ ነው። የሰማነውን ነገር ሁሉ አልሰማንም ብለን እንደምንድመን ነው የምንናገር። ይሄ ነው። ስለዚህ የታመመ ፈውሷል ነው የምላችሁ። ከዛ ቀጥሎ ሙት አንስቷል። እኛ የሞት አስከሬን አይደለም። የሞት ሕሊና ማንሳት አልቻለም። የሞት አይምሮ በሃይማኖት ምክንያት፣ በኑሮ ምክንያት፣ በስልጣኑ ምክንያት፣ በሀብቱ ምክንያት፣ በትዳሩ ምክንያት በተለያየ መልኩ ሰው አይምሮ ወይም ደግሞ ሕሊናው ሊሞት ይችላል። ሕሊናው የሞተውን ሰው በሃይማኖቱ አንቅተን ትንሣኤ አድርገን ወደ በረት ማስገባት አልቻለም። በድንግል ማርያም ዙሪያ ላይ፣ በመስቀሉ ዙሪያ ላይ፣ በጸበሉ ዙሪያ ላይ፣ በጽላቱ ዙሪያ ላይ ሕሊናቸው የሞቱ ሰዎችን አንስተን አሳምነን አስተምረን ወደ በረት ማስገባት አልቻለም። የምንኖረው ከመናገርና ከማስተማር ጋር እንጂ እንዲህ አይነት አስተማሪ ነው፣ እንዲህ አይነት ዘማሪ ነው፣ እንዲህ አይነት ዘማሪ ናት፣ እንዲህ አይነት ቀዳሽ ነው፣ እንዲህ አይነት አወዳሽ ነው የሚባለው እንጂ ምን ያክል ሰው ተለወጠ፣ ተመለሰ የሚለው ግብአት የለንም። ሐዋርያው ዮሐንስ ግን ሕሙማንም ፈውሶ የክርስቶስ አገልጋዮች አድርጓል። የሞተውን አንስቶ የተነሳው በጌታ ፈቃድ እንጂ በእኔ አይደለም፣ እሱ እንድታገለግለው በእኔ ባሪያው ላይ እግዚአብሔር ተነስ ብሎሃል። አለቅ። ይህም ክብሩን ለእግዚአብሔር መስጠት ነው። እኛ በተለያየ መልኩ አገልግሎት እንኳን ቢኖር ክብሩን መውሰድ የሚገባው እግዚአብሔር ነው። ምዕመናንን ካሳመን ማምጣት ያለብን ምዕመናንና እግዚአብሔርን፣ ምዕመናንና ቤተክርስቲያን ማገናኘት ነው። በዘመናችን ያሉ አገልጋዮች ምዕመናንን ሰብስቦ ወደ ራስ የማድረግና ይዞ የመሸፈት እንጂ ለቤተ ክርስቲያን የማስረከቡ ይህን ያክል ምዕመናን ከዚህ ሃይማኖት አምጥቻለሁ ብሎ በአውደ ምሕረት የመስቀል የመናገሩ አቅሙም ችሎታውም ፓወሩም የለም። መሆን ያለብን ግን ነው አስተምረን ለውጠን ወደ ቤተክርስቲያን ማምጣት ነው። እግዚአብሔር ማስረከብ ነው እንጂ ይዞ መሸፈት አይደለም። ለሽፍትነት ማነሱ መቻነሱ፣ ለመጥፋት ማነሱ መቻነሱ ይሆኑ የለ። እኛ ግን አስተምረን ለዋጭም አስተማሪም መካሪም እግዚአብሔር ነው።
እግዚአብሔርን ጠይቀን በእግዚአብሔር ፈቃድ ሰዎች ተለውጠውልን አምነውልን ከመጡ ማቅረብ ያለብን ወደ ቤተ ክርስቲያን ነው። የማድረግ የቅዱስ ዮሐንስ ሕይወት ይሄ ነው። ሕይወቱ እዚህ ላይ ነው ያለው። ሌላው በፈላ ውሃ ተጠብሷል። ሃይማኖት ፈላ ውሃ ውስጥ ያስገባል። በፈላ ውሃ እነ ቅድስት ኢየሉጣን እነ ቅዱስ ቂርቆስ ማየት በፈላ ውሃ ሃይማኖት በገመድ ያስቆጥታል። እነ ማርቆስን ጠይቋቸው። ግብፅ ለግብፅ አዲያመ ግብፅ ዘአድመፀ እንዘ ይሰብክ ወንጌለ እስከ አስራ መራማተ ጣዖት ጣዖታትን እስካፈለሰና እስካስወገደ ድረስ በሞፈር ቀንበር ጊደሮችን ወይፈኖችን ጠምደው አንገቱን አስረው ግብፅ ለግብፅ አንከራተውታል። ወንጌል ዝም ብሎ አይደለም። እነ መርቆሬዎስ አልጋ ላይ ተኝተው ከታች እሳት ነዶ ሰማዕትነትን ወስደዋል። ሃይማኖት ዝም ብሎ አይደለም፣ ዝም ብሎ አይደለም። ስለዚህ በፈላ ውሃ ተነክሯል፣ ተጠብሷል። ዮሐንስ ወንጌላዊ በፈላ ውሃ በፍጥሞ ታስሮ ራእይ አይቷል ይላል። እኛ ታስረን አይደለም፣ ከቤት ተኝተን እኮ ደህና ራእይ አናይም እኮ አናይም። እሱ ታስሮ እኮ ነው፣ እጅና እግሩ ታስሮ በደሴት ፈጥሞ ከሰው እንዳይገናኝ ባህር ውስጥ ያለች ደሴት ላይ ታስሮ ምን ሆነ? ራእይ ያይ ነበረ። 22 ምዕራፍ ያለውን የዮሐንስ ራእይ የጻፈ እንግዲህ ቆንም ደግሞ ቀዳሚሁ ቃል ያ ቃል ቀድሞ ነበረ፣ ቃሉም በእግዚአብሔር ዘንድ ነበረ፣ ቃሉም እግዚአብሔር ነበረ ብሎ ከመልአኩ ጋር ተነጋግሮ ምስጢረ ሥጋዌ ቢከብደው ምስጢረ ሥላሴ ቢከብደው እነሆ ወሀሎ አሐዱ ብእሲ እስመ ዮሐንስ የሚባል ሰው ነበረ፣ ስለ ብርሃንም ሊመሰክር መጣ፣ ራሱ ግን ብርሃን አይደለም አለና የጠለቀውን ነገር ትቶ እዚህ ላይ የተፈቀደለትን ወሰደ። የተፈቀደልን እንድናደርግ እግዚአብሔር ይርዳል። ሌላው ድሪቶ ለብሶ የሚገርም ድሪቶ ለብሶ ድሪቶ ለብሶ እኛ ከካባ ከነጠላ ነጠላ ከምን ምን እያፈራረቅን ስንት ሰው አሳመን። ወደ እግዚአብሔርስ እንዴት ነው ሀገራችንን ከስደት ህዝባችንን ሃይማኖታችንስ ዛሬ ከኛ የተነሳ ልዕልናዋ ወርዶ አስፈሪ የነበረችው ቤተክርስቲያን አስፈሪ የነበረችው ኦርቶዶክስ ሃይማኖት ዛሬ ማንም ልቃፍ እየተነሳ በማህበራዊ ሚዲያ በቲክቶክና በዩቱብ ቤተክርስቲያኗን አሰደብናት። ሃይማኖታችን አሰደብን። የማን የኛ ፈሪነት፣ የኛ ደካማነት፣ የኛ አለማስተዋል። ሃይማኖት እንደ ዮሐንስ መስቀል ድረስ ታምኖ እንጂ እንደ ጴጥሮስ መከራ ፈርቶ አይደለም። አይሆንም እንደዚህ። እንደ ጴጥሮስም ከፈራን ደግሞ በንስሐ ቶሎ መመለስ። ስለዚህ ሃይማኖት ማለት አርቀን የምንመለከተው ሳይሆን ጠጋ ብለን እሳትም ከሆነ ልንሞቀው፣ የፈላ ውሃም ከሆነ ልንገባ ልንጠመቅበት፣ ሰይፍም ከሆነ ዱላም ከሆነ ስቅላትም ከሆነ ወገብር ሁሉ በእንተ ወንጌል፣ ስለ ወንጌል ሁሉን አደርጋለሁ ብለን መግባት ነው። መናገሩን ሁሉም ይናገረዋል። እንድንሆነው እግዚአብሔር ይርዳን። ድርቶ ለብሶ ማቅ ለብሶ እኛም ካባ እያማረጥን እያቀያየርን ጋር እያቀያየርን ስንት ሰው ለወጥን። ይህ ሰው ግን ድሪቶ ማለት ምን ማለት ነው? ዝትቻ ማለት ምን ማለት ነው? ድሪቶ ማለት ምን ማለት? የተበጫጨቀ ልብስ በመርፌና በክር የተሰፋፋ ሁሉ በእርሱ ያለለት ሐዋርያ ክርስቶስን ለመምሰል ይጥር የነበር ሐዋርያ ድርቶ ለብሶ የክርስቶስን መከራ ያስብ ነበር። ምን ማለቱ ነው? ድርቶ የለበሰው ለእኔ ሲል ያንተ ሰውነት እንደዚህ ተቦጫጭቆ ወደቀ፣ ደም ፈሰሰ፣ ስጋ አለቀ ብሎ ሊያስተምረን ስለፈለገ ድሪቶ ለብሶ 70 ዘመን አልቅሷል። ስንት ዘመን? 70 ዘመን። እኛ ስንት ዘመን? ሌላው ቅድም የተናገርነው የክርስቶስን መከራ መስቀል ያየነው። በሌላ መልኩ ደግሞ ጥር 4 ቀን ደቀ መዛሙርቱን ሰብስቦ ጉድጓድ አስቆፍሮ ሰፈር መንደርተኛውን በሙሉ ጥሩ፣ አባታችን መምህራችን ሊቀበል ነው ብላችሁ ሰውን አምጡ ብሎ ላካቸውና ሲመጡ ህዝቡን ጠርተው ወደሱ ሲመጡ እነሆ ካባ፣ ጭራ፣ ጫማ፣ ልብስ፣ መቋሚያ፣ መጽሐፍ እነዚህም ሁሉ ጥሎላቸው እሱ ግን ተሰውሯል። ምን ሆነ ማለት ነው? እስክመጣ ድረስ አየው። ይሄ ነው እንግዲህ ነጥብ።
ጴጥሮስ ይህስ ምን ይሁን ብሎ ሲጠይቀው ኢየሱስም እስክመጣ ድረስ ይኖር ዘንድ ብወድስ አለ። አለቀ። እስክመጣ ድረስ ይኖር ዘንድ ብወድስ አለ። እነ ኤልያስ እነ አቡነ አረጋዊ እነ ናአኩቶ ለአብ ኢትዮጵያዊ ንጉሥ 40 ዘመን ሀብተ ክህነትና ሀብተ መንግስት አንድ ላይ አድርጎ እንዲህ አይነት አባቶች እስክመጣ ድረስ ቢቆይስ ምን አግዶህ አለው። እስክመጣ ድረስ ይኖር ዘንድ ብወድስ። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። የቅዱስ ዮሐንስ ወንጌላዊ በረከቱ በሕይወታችን ላይ ይደርብን። ወስብሐት ለእግዚአብሔር።